ተቀምጧል። በነገራችን ላይ እዚህ ቪዲዮ ላይ ከምትመለከቱት አንዱ ብርሃን ቴሌቪዥን ቪዲዮውን ብታወጣው ነግረናል ብሎ አስፈራርቶኛል። የትላንትናው ግን ትንሽ አሳሳቢ ነበር። እኔም እንደተመለከትከው ከ20 ዓመት በኋላ እዚሁ ቦታ ላይ the same ቪዲዮ ነው የቀረስኩት ብዬ ተናግሬያለሁ። ምክንያቱም the same አንድ አይነት ሰዎች ናቸው። በዛ ፕሮግራም መሰረት እንግዲህ እኔም አንዱ ያው ጥቆማ ተደርጎ በዛ በጥቆማ መሰረት ማህበሩ አነጋግሮኝ ማህበሩን ለማገልገል ፍቃደኛ ነው ወይ የሴሌክሽን ኮሚቴ ሰብሳቢውን በተመለከተ ቅሬታ መጣ። እንግዲህ ያው ነበር ካንተ የሴሌክሽን ኮሚቴ ሰብሳቢው ኗሪነታቸው ቶሮንቶ አይደለም ኦቶዋ ነው የሚኖሩት። ቶሮንቶ ኗሪ ያልሆነ ሰው ሰብሳቢ መሆን አይችልም። ኮንሰርን ያለው አባል ኮንሰርኑን ማንሳቱ ዲስከስ መደረጉ ችግር የለው። እኔ ግን ለኔ በወቅቱ ያየሁት ነገር በእውነቱ ፕሪ ሞደርን የሚባል ሶሳይቲ ወይም ደግሞ በንግግርና በውይይት የማያምን ማህበረሰብ የሚያንጸባርቀው አይነት ባህሪ ነው የተመለከተው። በጣም የተናደዱት ከሁሉም የበለጠ ትልቅ ችግር ወይ ደግሞ ንዴት ውስጥ የገባሁት ይህ ሁሉ እንደዛ የደከምንለት ወጣት የት ሄደ ብዬ ነው የጠየቅኩት። 400 ቁርስ ምሳ አራት ነበር ኮሚኒቲ ሲያበላ የነበረው። ሜምበርሺፕ ላይ የተመዘገቡ አሉ። የት ሄዱ? ይገባኛል፣ እንደ ሰው ልረዳ እችላለሁ። ነገር ግን የሚሻለው እንደ ማህበረሰብ የሚሻለው ራሳችንን አሰስ ብናረግ ማለት ብንገመግ። እጅግ በጣም ብዙ ኢትዮጵያኖች ተቀብለናል። ብዙዎቹም ደግሞ ኢትዮጵያ ማህበር ሜምበር ሆነዋል። ለምን እንዳልመጡ በቀና ስለኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ዛሬም እንደተለመደው እንግዳ ይዤላችሁ ቀርቤያለሁ። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ዛሬም እንደተለመደው እንግዳ ይዤላችሁ ቀርቤያለሁ። እንግዳውም እንግዲህ ከዚህ በፊት በዚህ በቶሮንቶ ነዋሪ ሲሆን የህግ ባለሙያ ነው። ይህን አስመልክቶ ዛሬ አጠር አድርገን እንወያያለን። የምንወያየው በኖቬምበር 30 2025 ዓ.ም የኢትዮጵያ ማህበር በቶሮንቶና አካባቢው ምርጫ ወይንም ደግሞ ኤሌክሽን አካሂደው ነበር። በዛ ዙሪያ እንነጋገራለን። አቶ ሳሙኤል ታደሰን ከልብ አመሰግናለሁ። የህግ ባለሙያ ነው። ግን ከዛ በፊት ራስዎትን ቢያስተዋውቁ ምን ይመስሉታል? አንቱ ልበል? አንተ እንዴት ነው አቶ ሳሙኤል? አንተ ማለት ትችላለህ። ለምን ነው አንተ? አመሰግናለሁ። እንግዲህ አመሰግናለሁ። እንደው በመጠኑ ራስን ብታስተዋውቅ ለተመልካቾቻችን በጣም ደስ ይለኛል። ያው ስሜን ቀደም ብለህ ገልጸዋል። ሳሙኤል ታደሰ እባላለሁ። እዚህ ቶሮንቶ እንግዲህ አሁን ወደ 7 ዓመት ተኩል ኖሬያለሁ። ሙያዬ ያው የህግ ባለሙያ ነው። በቃ ይሄ ይበቃል። አይ ቲንክ አመሰግናለሁ። እንግዲህ ተመልካቾቻችን የህግ ባለሙያ ሳሙኤልን ከልብ ለጊዜው እያመሰገንኩኝ በኖቬምበር 30 2025 ዓ.ም በዚህ በቶሮንቶ ኤሌክሽን ይደረጋል ተብሎ ሁላችንም በቦታው ተገኝተን ነበር። ትንሽ እንደምታውቁት ጽዮን ማርያም ስለነበረም ብዙ ሰው አልመጣም ማለት ይቻላል። እንደውም ተመልካቾቻችን እንደው ከታዘብኩት ባለፈው 3 ዓመት እንደው ይሄ ሰውዬ ከኮምፕሌን ጀመረ ባትሉም እጅግ በጣም ብዙ ኢትዮጵያኖች ተቀብለናል። ብዙዎቹም ደግሞ ኢትዮጵያ ማህበር ሜምበር ሆነዋል። ለምን እንዳልመጡ በግልጽ ባላውቅም
መምጣት ነበረባቸው። ምክንያቱም የኮሚኒቲ ጉዳይ ሁላችንም ጉዳይ እንደሆነ እያሳሰብኩኝ ቀጥታ ወደ አቶ ሳሙኤል እገባለሁ። ሳሙኤል እንዴት ነበር በአጠቃላይ በቶሎ በሰዓቱ ነው የደረስከው? ለምርጫ ውድድር አንዱም የተዘጋጀው አንተ ነበርክ። ያው በሰዓቱ ተገኝቻለሁ። በእርግጥ ፕሮግራሙ የተጀመረው በጣም ዘግየት ብሎ ነው። ሰው ቀስ ብሎ ነው የመጣው። ግን ያው የመጣው ሰው ከ100 እስከ 110 ምናምን ይሆናል ብዬ አስባለሁ ቁጥሩ። መጀመሪያ ላይ ጥሩ ነበረ ሁሉም ነገር። ሪፖርቶቹ የነበረው ፕሮግራም ያው በፕሮግራሙ መርሃ ግብር መሰረት ቀርቧል። እንግዲህ የአመታዊ ሪፖርት፣ የስራ ሪፖርት፣ የኦዲት ሪፖርት፣ ከዛ በኋላ ደግሞ የንብረትን አስመልክቶ ያቀረቡት ሪፖርት አለ። ሁሉም ፕሮፐርሊ ነው የተካሄደው። ከዛ በኋላ ግን አይ ቲንክ የነበሩት የቦርድ ሜምበርስ 6ቱ የስራ ዘመናቸው ስለተጠናቀቀ አዲስ የቦርድ ሜምበርስ ወይም አባላት ይመረጣሉ የሚል ስኬጁል ፕሮግራም ነበረ። በዛ ፕሮግራም መሰረት እንግዲህ እኔም አንዱ ያው ጥቆማ ተደርጎ በዛ በጥቆማ መሰረት ማህበሩ አነጋግሮኝ ማህበሩን ለማገልገል ፍቃደኛ ነው ወይ፣ ኮሚኒቲ ለማገልገል ፍቃደኛ ነው ወይ የሚል ጥያቄ አቅርቦልኝ ኦኬ ፍቃደኛ ነኝ። ከዚህ በፊትም በተለያዩ ጊዜያት በተለይ ደግሞ አዲስ መቶች በመጡ ጊዜ አንዳንድ የህግ ስልጠናዎችን ሰጥቼ ስለነበረ ያለኝን ልምድ ጠቃሚ ነው ከተባለ ላገለግል ፍቃደኛ ነኝ ብዬ እንደ አንድ ካንዲዴት ተገኝቼ ነበር እዛ። አጠቃላይ እንግዲህ ጥሩ ነበር የነበረው መንፈስ። የምርጫ ሂደቱ እንዲጀመር ኖሚኒዎቹ እንዲቀርቡ እስከሚደረግ ድረስ የነበረው ነገር ጥሩ ነው ለማለት እችላለሁ። አመሰግናለሁ። እንግዲህ እንዳልከው ኮረም አልሞላም የሚል ሀሳብ ነበረ። 15 ደቂቃ እረፍት ተደረገ። ከእረፍት በኋላ ተመለስን። እንግዲህ ተመልካቾቻችን በዚህ አጋጣሚ የጋዜጠኝነቱን ስራ ብቻ ሳይሆን የኮሚኒቲ ሜምበር ነኝ። በተለይ ሳሙኤል ትንሽ ወደ ኋላ መለስ ስላርገና ባለፈው ወራቶች ውስጥ ባለፈው አመታት ውስጥ አንተ ከመጣህበት ቀንና ሰዓት ጀምሮ ብዙ የኢትዮጵያ የተጎዱ ወገኖቻችን አዲስ የመጡ ከሺ ምናምን በላይ እዚህ ደርሰው አንተም እርዳታ እንደምታደርግ አውቃለሁ። ያንንም ለመርዳትና ወደፊትም የተሻለ ሁኔታ እንዲሰራ ነው የኮሚኒቲ ምርጫ የሚካሄደው። በየ2-3 አመቱ ይደረጋል። የትላንትናው ግን ትንሽ አሳሳቢ ነበር። እኔም እንደተመለከትከው ከ20 አመት በኋላ እዚሁ ቦታ ላይ ዘሴም ቪዲዮ ነው የቀረስኩት ብዬ ተናግሬያለሁ። ምክንያቱም ዘሴም አንድ አይነት ሰዎች ናቸው ተነስተው ሀሳብ ሲሰጡ የነበሩት። በእርግጥ ሀሳባቸው ትክክል ነው ብዬ አንዳንዱን ያው ምስክርነት መስጠት ጥሩ ነው እላለሁ። ለምሳሌ ይሄ ኮረም አለመሙላት፣ ምርጫው አካባቢ 5-6 የሚባሉት ነገር ግን ኮሚኒቲና ወገን ለማገልገል ስንመጣ የኢነሚ ወይ ደግሞ የጠላትን አይነት አክት ማድረጉ አስፈላጊ ነው። እሱን ታዝበሃል? እንግዲህ አንተም ቀደም ብለህ እንደተናገርከው የመጀመሪያ ኮረም አልሞላም የሚል ክርክር ነበር። ኦኬ ያ በማህበሩ ህገ ደንብ መሰረት ኮረም ሲሞላ ነው ስብሰባው ሊካሄድ የሚችለው። ካልሆነ ለሚቀጥለው ጊዜ ይሸጋገራል ወይም ለሌላ ጊዜ ይሸጋገራል ይላል። ያ እንግዲህ ኢንተርፕሪቴሽን ተሰጥቶበት የህግ ባለሙያዎች ነበሩ፣ ከኛ ውጪ ሌሎች የህግ ባለሙያዎች ነበሩ በቦታው ላይ ኢንተርፕሪቴሽን ሰጥተውበታል። ኢንተርፕሪቴሽኑ ምንድነው? በሌላ ጊዜ ይላል እንጂ ከወር በኋላ፣ ከ2 ወር በኋላ፣ ከ3 ወር በኋላ አይልም፣ ወይም ደግሞ ከ30 ደቂቃ በኋላ አይልም። ስለዚህ ይሄን ስብሰባ ዲስሚስ ካደረግን በኋላ ከ15 ደቂቃ ወይም ከ20 ደቂቃ በኋላ ስብሰባውን ማካሄድ ይቻላል በሚል ስምምነት ላይ ተደረሰ። ያ ስምምነት ላይ ከተደረሰ በኋላ ድጋሚ የእጩዎቹ ሊቀርቡ ሲሉ የሴሌክሽን ኮሚቴ ሰብሳቢውን በተመለከተ ቅሬታ መጣ።
እንግዲህ ያው ነበር ካንተ የሴሌክሽን ኮሚቴ ሰብሳቢው ኗሪነታቸው ቶሮንቶ አይደለም ኦቶዋ ነው የሚኖሩት ቶሮንቶ ኗሪ ያልሆነ ሰው ሰብሳቢ መሆን አይችልም የማህበሩ አባል መሆን አይችልም የሚሉ የተለያዩ ኢሹዎች ተነስተዋል ኢሹዎቹ መነሳታቸው ችግር የለው ጤነኛ ነው ኮንሰርን ያለው አባል ኮንሰርኑን ማንሳቱ ዲስከስ መደረጉ ችግር የለው እኔ ግን ለኔ በወቅቱ ያየሁት ነገር በእውነቱ ፕሪ ሞደርን የሚባል ሶሳይቲ ወይም ደግሞ በንግግርና በውይይት የማያምን ማህበረሰብ የሚያንጸባርቀው አይነት ባህሪ ነው የተመለከተው ዱላ ቅረሽ ክርክር ውስጥ ነው የተገባው ሐሳብን ሲቪል በሆነ መንገድ ማስረዳት ይቻላል ያን ሐሳብ ተቀብሎ ከመድረክ ደግሞ የሚሰጠው መልስ መስማት ተገቢ ነው ብዬ ነው ማመን እንጂ በጉልበት በንዴት በጣም ባልተገባ ሁኔታ ዲሞክራቲክ ባልሆነ መንገድ ልል ይችላል ኢንፍሉዌንስ ለማድረግ ጥረት ተደርጓል ያ አጠቃላይ እዛ ውስጥ የነበረው ሰው 100 ይሆናል ከ100 ሰው 10 የማይሞሉ ሰዎች ናቸው ያንን ዱላ ቀረሽ ንግግር ሲያደርጉ የነበር ሶ ለኔ በጣም ሾኪንግ ነበር ያ ሞመንት በጣም ነው ያስደነገጠኝ ምክንያቱም እየኖርን ያለነው አንደኛ ዓለም ሀገር የሚባል በዲሞክራሲ በጣም የዳበረ ልምድ ያለው ሀገር ቶሮንቶ ውስጥ እየኖርን ይሄ ማህበር ከተቋቋመ 45 አመቱ ነው እየተባለ 45 አመቱ ማለት ኦልሞስት እኔ ከመወለዴ በፊት ማለት ነው 45 አመት የኖረ ማህበር ዲሞክራቲክ በሆነ መንገድ መነጋገር ካልቻለ ምንድነው የት ነው ያለው ሶ እኔ ለኔ በጣም አሳዛኝና አሳፋሪ የነበረ ሁኔታ ነው የነበረው በጣም አመሰግናለሁ እንግዲህ ተመልካቾቻችን በጣም የሚገርመው ነገር እዛ ላይ ስብሰባው ተካሄደ ስብሰባዎች ብዙ ጊዜ ችግር የዲሞክራሲ ስብሰባ ሲሆን እንደዚህ አይነት እንትኖች ይኖራሉ መጨረሻ ላይ የቦርድ አባላቶችንም ስጠይቅ እነዚህ ሰዎች ኦፍ ኮርስ 20 አመት አቃቸዋለሁ 25 አመት ነው ማቃቸው ብዙዎቹም በመቆየት ቤተሰብ ሆነናል ግን የኔ ጭንቅላት ለወደፊቱ ትውልድ እንዴት አድርገን ነው የምናስበው ለአዲስ መጪዎች እንዴት ነው የምናስበው በተደጋጋሚ ከኢትዮጵያ ማህበር በቶሮንቶና አካባቢ ይልቅ ለኔ ስልክ የሚደወለው ለአንተ ስልክ የሚደወለው ይበልጣል ህፃናቶች ወጣቶች በአይምሮ በሽታ በድራግ በተለያዩ በሽታዎች በየመንገድ ላይ እየተጠቁ ነው በተለይ ደግሞ ሳሚ እኛ አብረን ካልሆነን እኛ አብረን ካልተረዳዳን ዛሬ ህንድ እንዴት ተባብሮ አገሪቷ እንደተቆጣጠራት እነ ስሪላንካ እነ ቻይና ማይተባበረው ኢትዮጵያዊ ብቻ ነው እነዚህም ሰዎች አብረውን ያሉ ናቸው ወገኖቻችን ናቸው በርግጥ ምናልባት ለኮሚኒቲው አስበው ነው ብለን እናስብ ቢሆንም እዛ ውስጥ ለምርጫ የመጣችሁት ወጣቶች ጭቅጭቅና ንዝንዝ ስላለ 1 2 3 አይ እንዲ ጭቅጭቅ ካለ እንደው ምን አደከመን የራሳችንን ህይወት እንምራ ብለው የወጡም አሉ እንደው አንተስ ምን ተሰማ እንደ ተባባሪ በጣም ነው ያዘንኩት እንዳልኩ ቅድም እምቀጥል አይመስለኝም ኦነስት ሆኜ ነው የምነግርህ ለምንድነው እምቀጥል የማይመስለኝ እኔ በተለያዩ አገር ቤትም በነበርኩበት ወቅት በተለያዩ የኃላፊነት ቦታዎች ሰርቻለሁ እንደዚህ አይነት ሁኔታ አጋጥሞኝም አይቼም አላቅም 54000 ሰራተኛ ባለው መስሪያ ቤት ውስጥ ኃላፊ ሆኜ ሰርቻለሁ እዛ መስሪያ ቤት ውስጥ እንኳን ያን ሁሉ ሰራተኛ ሰብስበን የምናነጋግርበት ሁኔታ ነበር እንደዚህ አይነት ነገር ገጥሞን አያውቅም በጣም ሲቪል በሆነ ሁኔታ ነው ዲስከሽኑ የምናካሄድ የነበረው ሶ ለኔ ይሄ ሾኪንግ ነው በጣም የማይጠበቅ አይነት ሁኔታ ነው የተፈጠረው ሁለተኛ ቀደም አንድ ያነሳው ነገር አለ ሌሎች ኮሚኒቲዎች ምን እየሰሩ እኔ የተወሰነ ሪሰርች ላደርግ ሞክሬያለሁ አብዛኞቹ ቶሮንቶ ላይ ያሉት የኮሚኒቲ ማህበሮች ከኢትዮጵያ ማህበር ጋር እድሜያቸው ኦልሞስት ኢኳል ነው የ5 አመት የ7 አመት ልዩነት ነው ያላቸው ኢጣሊያን ብትል የፖርቱጊዝ ብትል የዩክሬን ብትል
የበርካቶቹ ዩሮፒያን የሚባል አለ። በአብዛኞቹ ተመሳሳይ እድሜ ነው ያላቸው። ግን እነሱ ዛሬ ያሉበትን ደረጃ ለኮሚኒቲዋቸው የሚሰጡትን ሰርቪስ ኮሚኒቲያቸውን እንዴት ኢኮኖሚካሊ ኢምፓወር እንዳደረጉ በምትመለከትበት ጊዜ የኢትዮጵያ አሶሲዬሽን 45 ዓመት ስንት ነው? 45 ዓመት ስንት ነው? ምን ሲሰራ ነው የኖረው? 45 ዓመት ኦነስት ሆነን መነጋገር ካለብን ማለት ነው። እኔ ትላንት የመጣው ልሆን ይችላል፣ ብዙ ነገር ሰርተናል ይባላል፣ የተሰሩ ነገሮች ሊኖሩ ይችላሉ። ግን ከሌሎቹ ኮሚኒቲዎች አንፃር አሶሲዬሽኖች አንፃር ሲታይ ምንም አልሰራም። ስለዚህ የተሻለ ለመስራት መተባበር ሲገባል፣ የተሻለ ለመስራት ኮሚኒቲያችንን ለማገልገል ተደማምጠን ተነጋግረን ስህተት እንኳን ቢኖር ስህተቱ የሚታረምበት መንገድ ፈልገን ማረም ሲገባል ወደ ማፍረስና ወደ መበተን መሄድ ይሄ ለኔ በጣም 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 የሚያሳፍርና የሚያሳዝን ነገር ነው። እኔ እንደዚህ አይነት ኢንቫይሮንመንት ውስጥ መቀጠል ስለማልፈልግ እኔም ራሴ ዊዝድሮ አደርጋለሁ ብያለሁ። ዛስ ማይ ዲሲዥን። ያ ይሄ ከባድ ነው። ምክንያቱም ዌልካሚንግ መሆን አለበት ወጣቱ ትውልድ። እኔም እንደዛ ነው ብለው ኮሚኒቲ አካባቢ ሄደን ሁላችንም ብዙዎቻችን ሳይካፈለን አይዟችሁ የምንለው ወጣቱ እንዲመጣ ነው። አንዳንድ ጊዜም ደግሞ ሰው ላይ ኮምፕሌን ደግሞ ከማድረግ እኔስ ምን ሰርቻለሁ፣ እኛ ምን ሰርተናል። ለምሳሌ እኔ አሁን በጣም የተናደድኩት ከሁሉም የበለጠ ትልቅ ችግር ወይ ደግሞ ንዴት ውስጥ የገባሁት ይህ ሁሉ እንደዛ የደከምንለት ወጣት የት ሄደ ብዬ ነው የጠየቅኩት። 400 ቁርስ፣ ምሳ፣ እራት ነበር ኮሚኒቲ ሲያበላ የነበረው። ሜምበርሺፕ ላይ የተመዘገቡ አሉ። የት ሄዱ? ለምን አልመጡም? ነገ ችግር ሲያጋጥማቸው መተው ኧረ ኮሚኒቲ ያለቀን ሰው የለም ኮሚኒቲ የለም ብትሉት አዳዲሶች እናንተው ናችሁ። ሌላውማ እዛ ላይ የምትመለከቷቸው መተው 30-40 ዓመት ተቀምጠው ንግግር የሚያደርጉት ለኮሚኒቲ እናገለግላለን ብለው ነው። እንደው በዚህ ጉዳይ ላይ በአዲሶቹ ልጆች ጉዳይ ላይ አንተ ምን ትላለህ? እንደው ተጨማሪም ነገር ካለ። ምን መሰለህ እዚህ ላይ አዲሶቹ ልጆች ገና እንደመጡ ስለዚህ ኮሚኒቲ ወይም ስለዚህ አሶሲዬሽን የሚያውቁት ነገር አልነበረም። እርዳታ ይፈልጉ ነበር፣ መታገዝ ነበረባቸው። ታገዙ፣ አስፈላጊው ነገር ቀረበላቸው። የሚችለው አሶሲዬሽኑ በሚችለው መልኩ ከፍተኛ እርዳታ እንዳደረገ እናውቃለን ሁላችን። ከዛ በኋላ ግን እነዚህ ልጆች ኮሚኒቲው ወይም አሶሲዬሽኑ ወደሱ እንዲመጡ የሚያደርግ ምንም ነገር የለው። በቃ እኛ we are humans by the way ሁሉም ሰው what is in it for me ብሎ ይጠይቃል። እዛ ኮሚኒቲ ሄጄ ምንድነው ልጠቀም የምችለው ምን አገኛለሁ ብሎ ይጠይቃል። መጀመሪያ በመጡ ጊዜ አገሩን አያውቁትም። የሴትልመንት ጉዳይ ያለባቸው ችግር አለባቸው። ለዛ ሲሉ መጡ። ሴትል ካደረጉ በኋላ ግን ወደ ኮሚኒቲው የሚስባቸው ነገር የለም። ጭቅጭቅ ለማየት ትመጣለህ እንዴ? ንዝንዝ ለማየት ትመጣለህ እንዴ? ዛዚት እኔ የምረዳው እንደዛ ነው ባይዘው። እኔም እኮ ኦነስት መሆን አለብኝ። እኔም እኮ በጣም ብዙ ጊዜ ስለ ኢትዮጵያ ኮሚኒቲ የምሰማው ነገር ጥሩ አልነበረም። ግን እስቲ ቅድም እንዳልከው ዳር ሆኖ ከመመልከት ገብቶ ኮንትሪቢዩት ማድረግ ይሻላል በሚል ነው ኖሚኔሽኑ ሲመጣ የተቀበልኩት እንጂ ብዙ ጊዜ የምንሰማቸው ነገሮች ጥሩ አይደሉም። ስለዚህ ግን የበቀደሙ ሁኔታ ያንን ያረጋገጠልኝ፣ የምንሰማው ነገር ትክክል እንደሆነ ነው ያረጋገጠልኝ። ስለዚህ እኔ ልጆቹ ላይ አልፈርድም፣ አባላቶቹ ላይ አልፈርድም። ባይመጡ እውነት አላቸው ብዬ ነው የማስበው። አዎ፣ ግን እዚህ ላይ ሳሙኤል አየህ ኮሚኒቲ ቢልድ ሲደረግ መጀመሪያ ኮሚኒቲ ዓላማው ምንድነው ነው? ለምን ነው ኮሚኒቲ ለምን አስፈለገ? ትልቁ ነገር አንደኛ ለሾው ምናምን አይደለም። ራሳችንን ፕሮቴክት ማድረጊያ፣ ልጆቻችንን ፕሮቴክት ማድረጊያ። ለምሳሌ የኢትዮጵያ ዴይ ሲከበር ብዙ ጊዜ ገቨርንመንቶች አይመጡም። እኔ የምኖርበት አካባቢ በቮለንተር መሰራበት የስሪላንካ ኮሚኒቲ አለ። እነሱ ጋር ከኦታዋ በአውሮፕላን ይመጣሉ ስፒች ለማድረግ። ያውም የሚመጡት ሰዎች በአስተርጓሚ ነው የሚያወሩት። አይገርምም? መጥተው ለስሪላንካ ኮሚኒቲ እኔ ምረጡኝ፣ እኔ እንዲህ ነኝ አብሮ ጋብዞ ከፍሎ ምናምን ብሎ ነው የሚሄዱት።
ኢቭን ያ የሶማሌ ሊበራል ያለውን እሱ ራሱ ስንት 2-3 ያገኝቸዋል። ኦኬ እንዲሁ የፖርቹጊዝ ኮሚኒቲ የኢትዮጵያ ኮሚኒቲ አይመጡም። ለምን አንሳተፍም? ለምን አንድ አይደለንም? ለምን ሜምበርሺፕ የለንም? አሁን 400 እስከ 1000 ሜምበርሺፕ ብርቅ ሆኗል ለኮሚኒቲው። እስከ 100,000 ኢትዮጵያ አለ እዚህ አካባቢ። ይሄንን ለሁሉም ነው የምንናገረው። መታችሁ ተመዝገቡ፣ ኤሌክሽን ተሳተፉ፣ አትፍሩ። ጮኸ ጫጫታ ይሄ ዲሞክራሲ ኖርማል ነው። እንደውም በዓለም ላይ በእንደዚህ አይነት ሜምበርሺፕ እንደዚህ አይነት የምርጫ ላይ እየተደባደቡ የሚመርጡ ማን እንደሆነ ታውቃለህ? ራሽያኖች ናቸው። በቦክስ ነው ጣሊያን፣ ራሻ አይላቀቁ፣ ግን አብረው በኋላ ላይ ቢራ ይጠጣሉ። እኛ ብቻ ነን ያልታደል ነው። እንደው ሳሚ ይቅርታ አድርግልኝና አሁን አንተ ራሱ አይ በቃ ከዚህ በኋላ ሪዛይን አደርጋለሁ አልመጣም ስትል ህዝብህን ለማን ትተህ እልሃለሁ? ወገንህን ለማን? ኢትዮጵያ አይደለህ እንዴ? ሁላችንም የራሳችን ህይወት አለን። እኔስ ምን እሰራለሁ? ሌሎችስ ምን ይሰራሉ? አንተን ተከትለው ደግሞ ሁሉም ሊወጡ ይችላሉ። ስለዚህ እናንተም ወደ ምርጫው እንትን ብላችሁ አንዳንድ ነገር አለ ጥሩ ነገር ሰርተን ሁላችንም ማለፍ አለብን። 4-5 ሰዎች ናቸው እዛ ቦታ ላይ እንትን ሲሉ የነበረው። ኦኬ እነሱም በነገራችን ላይ ራይት አላቸው። እነሱም የተሰማቸው ራይት አላቸው። ራይት እኮ ሲቪል በሆነ መንገድ ራይትህን አቅርበህ ይኸውልህ ብርሃን፣ ሎጂካሊ ከተመለከትነው እኮ ስብሰባው ጀነራል አሰምብሊው ያ ነው አይደል? ጀነራል አሰምብሊው ያ ነው። የማህበሩ ከፍተኛ የስልጣን አካል እዛ የተሰበሰበው ማህበረሰብ ነው፣ አባል ነው። ቅሬታ ካለ እዛ ይቀርባል። እዛው ላይ ጀነራል አሴምብሊው ድምጽ ሰጥቶበት ጥሎት ወይም አሳልፎት ሊሄድ ይችላል እኮ። እኛ ያልነው ካልሆነ የሚል አስተሳሰብ ስላለ ነው እንጂ እንዴት ነው 5 እና 10 ሰው ከጀነራል አሴምብሊው የሚበልጠው? ነጥቤ ገብቷል አይደለ? ያ ገብቶኛል። ስለዚህ ያ ነው እኔ ያልኩት ብቻ ይሁን የሚል አመለካከት ካለን የማሸነፍ ሴንቲሜንት ይሄ እኮ ማሸነፍ አለብኝ የሚል አይነት ሴንቲሜንት ነው የተመለከቱት። እና እንደዛ አይነት ከሆነ ገብቷል። በመነጋገር በመግባባት በመደማመጥ ብዙ ነገር ልትሰራ ስችል ስንት ሰዓት ነው የፈጀነው በዛች ኢሹ ብቻ? ከ2 ሰዓት በላይ እኮ ተጨቃጨቁ። ሰው በ2 ሰዓት ስንት ነገር በሚሰራበት ማለት ነው። ስለዚህ ያ ነው የኔ ኢሹ። ነገሮችን አየስ በሰለጠነ መንገድ ዲስከስ የምናደርግበት ሁኔታ ከተፈጠረ መግባባት ከተቻለ ኮሚኒቲያችንን ብናገለግል ከዚህ በላይ እርካታ የለም። መልካም ነገር ከመስራት በላይ የሚያረካ ነገር የለም። ነገር ግን ለመሰዳደብ ለመዘላለፍ ኮሚኒቲ ወይም ማህበር ውስጥ መግባት እኔ ወርዝ ያደርጋል ብዬ አላስብም። እንደው ለሁሉም አሁን አንድ ጊዜ ግን ይቅርታ ተመልካቾቻችን፣ ከጥቂት ደቂቃ በእረፍት በኋላ እንመለሳለን። ከሳሙኤል ታደሰ የህግ ባለሙያ ነው። በዚህ በኢትዮጵያ ማህበር በቶሮንቶና አካባቢ ለምርጫ የተዘጋጀ ሰው ነበር። በሰሞኑ በነበረው ረብሻ ወይ ደግሞ ጭቅጭቅ ራሱን ሪዛይን አደርጋለሁ ቢልም እየለመናው ነው። ለማንኛውም ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ። ብርሃኑ ነኝ ከብርሃን ቴሌቪዥን። እንመለሳለን። ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን። BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን። BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን 647-887-1241 ነው። BMHB ፎቶግራፊና ቪዲዮግራፊ። ተመልካቾቻችን አሁንም ተመልሰናል። እናመሰግናለን። ተከታተሉ። ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ
በዚሁ አጋጣሚ እንጠይቃለን። የብርሃን ቴሌቪዥን የእናንተው ሚዲያ ነው። በማንኛውም ጉዳይ ላይ መወያየት እንችላለን። በግልም በዚህ በቴሌቪዥናችንም መወያየት እንችላለን። እንደምታውቁት ብርሃን ቴሌቪዥን ባለፈው ወር ነበር 15ኛ ዓመታችንን ያከበርነው። ሳሙኤልን በድጋሚ እያመሰገንኩ እዚህ ሳሙኤል ትንሽ ከነበረው ቪዲዮ ለሁለት ደቂቃ ለተመልካቾች እናሳያቸው። ፈቃደኛ ነህ አይደል? አመሰግናለሁ። ምንም የሚያስተምርና የሚረዳ ቪዲዮ ለኮሚኒቲው ስላልሆነ ብዙውን ወደፊት እናቀርብላችኋለን። እንደ ዶክመንት ግን ተቀምጧል። በነገራችን ላይ እዚህ ቪዲዮ ላይ ከምትመለከቱት አንዱ ብርሃን ቴሌቪዥን ቪዲዮውን ብታወጣው ነግረንሃል ብሎ አስፈራርቶኛል። ማስፈራራት ብቻ አይደለም፣ አይ እኔ አወጣዋለሁ ይሄንን ቪዲዮ በቀጥታ አወጣዋለሁ ስለው እዚህ ከተማ ውስጥ እዚህ ስብሰባ ውስጥ ከነ ካሜራ ስትመጣ አባርራለሁ ብሎ ቃል በቃል ተናግሮኛል። ተመልካቾቻችን ከዚህ በፊት በተደጋጋሚ ከኢትዮጵያ ማህበር በ15 ዓመት ጊዜ ውስጥ ለ3 ጊዜ ተባረረ። አሁን ካባረሩኝ ለ4 ጊዜ ነው የሚሆነው ማለት ነው። እጅግ በጣም የሚያሳዝን ነው። ይሄ ነገር ባይደገም ሞደርን ብንሆን ብንነጋገር በጣም 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 እንትንላለን። ጥሩ ነው እላለሁ። እንግዲህ ይሄንን ይመስላል። ሳሙኤል እንደው ይቅርታ አድርግልኝና አሁን ማህበረሰቡን ምንድነው ማድረግ ያለብን? ምን እናስተምረው? እንግዲህ የኢትዮጵያ ኮሚኒቲ የኢትዮጵያ ማህበር እነዚህ ሰዎች የኛ ወንድሞች ታላላቆች ኮሚኒቲ የመሰረቱ ናቸው። እዚህ ላይ እንደው ህግን ለመጥቀስ ያህል ስማቸውን አልጠራም፣ ግን አብረን የነበርን ናቸው። በእነሱም ጊዜ ነው ከአንድም 3 ጊዜ የተባረርኩት። ዛሬም ከ20 ዓመት በኋላ አንድ አይነት በመሆኑ በጣም በጣም ነው ማዝነው። እኔ አንድ ሰው 20 ዓመት ካወቅኩት የኔ ወንድም ቤተሰብ ነው። ልጆች አሉን ብዙዎቻችን። ለማህበረሰቡ ለኢትዮጵያ እንግዲህ ኢትዮጵያ ደግሞ ያለችበትን ሁኔታ ታውቀዋለህ። ለኢትዮጵያ እንደ ኢትዮጵያዊ ማሰብ አለብን። ከዚህ በፊት በተደጋጋሚ ተናግሬያለሁ። የዳንዳስ ስኩዌር ላይ ብዙ ኢትዮጵያኖች የአእምሮ በሽተኛ ሆነው እየተኙ ነው። ኮሚኒቲ ያላችሁ ፖሊስ ይዛቸው which community are you where you from ብሎ የሚጠይቀው ነው። በዚህ አጋጣሚ በኮሚኒቲ ስራ ላይ የተሰማራውን ዳይሬክተሩን ወንድማችን ሳላዲንን ከልብ ነው ማመሰግነው። ትክክለኛ ስራ እየሰራ ነው እና እሱን እያመሰገንኩኝ እንደው አንተ ምክርም ቢሆን ምን መሆን አለብን? አንድ ሰው ተፈጥሮ ካሱ በላይ ለኮሚኒቲው ለሀገሩ ማሰብ ያለበት ይመስለኛል። እስቲ የምትለው ነገር ካለ? አዎ እንግዲህ ምናልባት እነዚህ ሰዎች አየህ ይሄን ማህበር መስርተው ረጅም ዓመት ማህበር ውስጥ ስለቆዩ አንድ ሰው ልጅ ወልዶ ያ ልጅ አድጎ ቁም ነገር ላይ ሲደርስ ማየት ይፈልጋል እና ምናልባት ማህበሩ እየተበላሸ ልጁ ደግሞ ሲበላሽ እንዲበላሽበት አይፈልግም አንድ አባት እና በዛ ሴንስ ምናልባት ማህበሩ እየተበላሸባቸው ወይም የማይሆን አቅጣጫ ይዟል ብለው አምነው አድርገውት ከሆነ በቅን ልቦና ይገባኛል፣ እንደ ሰው ልረዳ እችላለሁ። ነገር ግን የሚሻለው እንደ ማህበረሰብ የሚሻለው ራሳችንን አሰስ ብናረግ ማለት ብንገመግ እኛ ያለነው እኛ ኢትዮጵያውያን እዚህ ቶሮንቶ ውስጥ ከሌሎች ተመሳሳይ ሶሳይቲዎች ወይም ደግሞ ማህበሮች አንፃር ስንታይ የት ነው ያለነው ብለን ራሳችንን ብናይ ብንገመግምና ለምን ወደ ኋላ ቀርተን ከሆነ ምንድነው ወደ ኋላ እንድንቀር ያደረገን ምንድነው ብንጠይቅ እና ቁጭት ብንፈጥር ማንም ሰው የሰራውን ነገር መስራት ይቻላል። ሌሎች የሰሩትን እኛ እንዴት መስራት ያቀተን? ይሄንን መጠየቅ አለብን። ለምን አቃተን ብለን መቆጨት መቻል አለብን። ነገ አዲስ ጄነሬሽን እየመጣ ነው። ፈርስት ጄነሬሽን፣ ሰከንድ ጄነሬሽን፣ ሰርድ ጄነሬሽን እያለ ነው አይደል ኢሚግሬሽን የሚቀጥለው። ሰከንድ ጄነሬሽኖቹ
ከኛ ምንድነው የሚማሩት? ሰርድ ጀነሬሽኖቹ ከኛ ምንድነው የሚማሩት? ምን አይነት ኮሚኒቲ ነው ዲቨሎፕ አድርገን የምናስረክባቸው? ይሄንን መጠየቅ ያለብን ይመስለኛል። እኔ በበኩሌ እውነት ለመናገር አሁን ባለው ተጨባጭ ሁኔታ ደረታችንን ነፍተን ቀና ብለን የምንሄድበት ሁኔታ ውስጥ አይደለንም ያለነው። በአገር ደረጃ ያለንበት ሁኔታ ይታወቃል። ኢቭን ከሀገራችንም ወጥተን በሰው ሀገር ዲሞክራቲክ በሆነ ሀገር አንገታችንን ደፍተን ነው እንድንሄድ እየሆንን ያለነው። ከዚህ ሁኔታ ውስጥ መውጣት አለብን። ከዚህ ሁኔታ ውስጥ ለመውጣት መተባበር አለብን፣ መተጋገዝ አለብን፣ መደማመጥ አለብን። ከምንም በላይ የኔ ሐሳብ ካልሆነ በቀር አይሆንም የሚል አስተሳሰብ መቅረት አለበት። የሌሎችን ሐሳብ ማዳመጥ፣ የራስን ሐሳብ ሰጥቶ ኦኬ እኔ ያላየሁት ፓርት ሊኖር ይችላል ብሎ የሌላውን ሰው ሐሳብ አዳምጦ ችግርም ካለ ችግሩን አሳይቶ መግባባት ነው እንጂ በዱላ ቀረሽ ጭቅጭቅና በንዝንዝ የሚመጣ ለውጥ የለም። ስለዚህ ቁጭት መፍጠር አለብን። ራሳችንን ከሌሎች ጋር አወዳድረን ያለንበትን ሁኔታ ገምግመን ከዚህ ካለንበት ሁኔታ መውጣት አለብን ነው የሚለው። ይሄ ነው መልእክት ማስተላለፍ ፈልጋለሁ። አዎ ትክክል። እንግዲህ ተመልካቾቻችን ሁላችንም የየራሳችን ሐሳብና አኗኗር ቢኖረንም እኛ ኢትዮጵያውያኖች ነን። ተባብረን አንድ ሆነን አገራችንንም ራሳችንንም መቀየር እንችላለን። ኮሚኒቲ የጋራ የሁላችንም ኮሚኒቲ ነው። 45 ዓመት ያለው ኮሚኒቲ ነው። ብዙዎቻችሁ እንደ ፉከራም ትላላችሁ 45 ዓመት ኮሚኒቲውን ይዤ። ኮሚኒቲው የት ደረሰ? ሌሎችንስ ኮሚኒቲ ተመልክተናል ወይ? የት እንደደረሱ ምን ያህል ልጆቻቸው ላይ እንደሰሩ አይታችኋል ወይ? ፈንድ እንዴት እንደሚያመጡ ተመልክታችኋል ወይ? ዞር ዞር ብላችሁ ተመልክታችኋል ወይ? ዛሬም ከ20 ዓመት በኋላ አንድ አዳራሽ ውስጥ ተሰብስበን ተጫዋጭዋን። በተለይ ብዙዎቻችሁ ብዙ ሪስፔክት ማድረጋችሁ ትልልቅ ሰዎች ናችሁ። አገር መምራት የምትችሉ ናችሁ። ከ40 ዓመት በኋላ 40 ዓመት የነበሩ ሰዎች አዳራሽ ውስጥ ነበሩ። ጥሩ ኮሚኒቲያቸው ነው፣ መብታቸው ነው። የመጡትን ልጆች ዌልካም ብለን አብረን ሆነን ለለውጥ ለእርዳታ አብረን መሆን ስንችል እንዲህ አይነት ጭቅጭቅና አምባጓሮ ለማንም ስለማይጠቅም እባካችሁን በግሌም እንደ ብርሃን ቴሌቪዥንም 20 ዓመት በላይ ስለቆየው ደግሞ ከእናንተ ጋር እንደ ቤተሰብም ለመሰላችሁ እንደ ቤተሰብ መላችሁ ተመልካቾቻችን በለቅሶ በሐዘን በሰርግ አብረን ነን ያለነው። አብረን ነን፣ ቀብር አብረን ነን፣ ብዙ አብረን ሸኝተናል። ግን እንግባባ። አሁንም በብርሃን ቴሌቪዥን ጥያቄ ካላችሁ መጠየቅ፣ መደወል፣ ቁጭ ብለን ሻይ እየጠጣን ልክ በቃ ዌስተርን ሜንታሊቲ ዲሞክራሲ ማድረግ እንችላለን። the main important things ግን ማወቅ ያለባችሁ ሁላችንም የዲሞክራሲ ብርጫ ብቻ አይደለም። ወገኖቻችን እየተጎዱ፣ ህፃናቶች የተወለዱ ልጆች ስራ አላገኙም። በምን አይነት መንገድ ነው? ኮሚኒቲ የለንም። ሜምበር ኦፍ ፓርላመንት ስለ ኢትዮጵያ ጉዳዩ አይደለም። ምክንያቱም ምንም ሜምበርሺፕ የለንም። እየመጡ እንስራ የሚሉት ልጆችን ሎየሮች አሉ፣ ብዙ የተማሩ ልጆች አሉ። እዛ ውስጥ ራሱ ስብሰባው ላይ ተመልካቾቻችን ብዙዎቹ ሎየሮች ቁጭ ብለዋል። የሚናገሩት ግን 5 ነው 4 ሰዎች ናቸው። ስለዚህ እንግዲህ ደግሞ እንደዚህ ተናገረ ብላችሁ የእናንተ ነገር አሁንም ታኮርፉኛላችሁ። አደራ አትቀየሙኝ። ወንድማችሁ ነኝ። ሳሚ መጨረሻ መልእክት የምታስተላልፈው ካለ ልጋብዝህና እንሰነባበት። በቃ ማስተላለፍ የፈለገው መልእክት ችግርን መፍታት የሚቻለው ሁኔታዎችን ማስተካከል የሚቻለው በህብረት ተባብረህ ተግባብተህ ተረዳርተህ መስራት ከቻልክ ብቻ ነው። አንድ ሰው 2 ሰው የኮሚኒቲ ችግር ሊፈታ አይችልም። ሁሉም ዩኒቲ ኦፍ አይዲያ ኖሮት ያንን ሐሳብ ይዞ ሲንቀሳቀስ ነው ኮሚኒቲ ሊለወጥ የሚችለው። ስለዚህ በአንድነት ለመስራት ዝግጁ መሆን ይጠቅማል ለማለት እወዳለሁ። አመሰግናለሁ።
አመሰግናለሁ። እንግዲህ ተመልካቾቻችን ከአቶ ሳሙኤል ታደሰ ጋር የነበረንን ውይይት በዚሁ እናጠቃልላለን። አስተያየት ጥቆማ መስጠት ትችላላችሁ። ለብርሃን ቴሌቪዥንም መደወል ትችላላችሁ። በኢሜይልም በስልክም ቁጭ ብለን መነዋየት እንችላለን። የኢትዮጵያ ማህበር የኢትዮጵያውያኖች የሁላችንም ነው። ስለዚህ ሁላችንም አብረን ሆነን ለለውጥ አብረን ለማደግ አብረን ለመረዳዳት ብዙዎቻችን እድሜያችን ከፍ ብሏል፣ ግን ወጣቱን ትውልድ እንደው አንድ ቦታ ለማስያዝ አብረን መሆን እንዳለብን ገነዘባለሁ። ለጊዜያችሁ ከልብ አመሰግናለሁ። እንደተለመደው አሁንም ብርሃን ቴሌቪዥንን ላይክ ሼር ኤንድ ሰብስክራይብ እንድታደርጉ እየጋበዝኩኝ በዚሁ እሰናበታችኋለሁ። እኔ ብርሃኑ ነኝ ከአቶ ሳሙኤል ታደሰ ጋር እሰናበታለሁ። ጤና ይስጥልኝ። ቻው ብርሃን።